ከፊንቴክ ጋር በተገናኘ በርካታ ቲክታከሮችና ታዋቂ ግለሰቦች ወይም አርቲስቶች መታሰራቸው ይታወቃል። ከዚህ ጋር በተገናኘ ግን በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው የነበሩ ወይም ደግሞ በቁጥጥር ስር ውለው ክሳቸው እየተከታተሉ የሚገኙ በግንቦት 3 ቀን ነው ይህ ውሳኔ የተሰጣቸው የተባለው። በዚህም እንግዲህ የዋስትና መብታቸው እንዲከበርም ተደርጓል። ዋና ዋናዎቹ የዋስትና መብታቸው እንዲከበርላቸው የተደረገው ልንገራችሁ። አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው 500 ሺህ ብር እንዳይዙ የዋስትና መብታቸውም እንዲከበርላቸው ተወስኗል። ካሊድ ናስር እና እንደዚሁ አብርሃም ግዛው እያንዳንዳቸው 400 ሺህ ብር አስይዘው በዋስትና መብት እንዲወጡ ይደረጋል ተብሎ በተጨማሪ ትዕዛዝ እና ገደቦችም ወጥቷል። እነዚህ እንግዲህ 400 እና 500 ይከፍ ወይም ያስይዛሉ የተባሉት ማለት ነው ወደ ውጭ ሀገር መውጣት እንደማይችሉም ጭምር ማስጠንቀቂያ ተሰጥቷቸዋል። ከሀገር እንዳይወጡ የሚከለክል እግድ ትዕዛዝ ተላልፏል የተባለው። ሌላው ደግሞ የምንመለከተው መንሱር ጀማል የሆነ በአምስተኛ ተከሳሽ የሆነው መንሱር ጀማል በአቃቢ ሕግ ዋስትና መብቱ በጽኑ በመቃወም ምክንያት የችሎት ውሳኔ ለመስጠትም ለሌላ ቀን ተለዋጭ ቀጠሮ ተይዟል የተባለው። ምናልባትም ከ8 ከ15 ቀን በኋላ የዋስትና መብቱ ይከበር አይከበርም የመንሱር ጀማል አይታወቅም። ከነዚህ ሁሉ ተለይቶ መንሱር ጀማል የዋስትና መብቱ ተከልክሏል። ለምን ይመስላችኋል? ኮሜንት አድርጉልን። መልካም ቆይታ። በእንግሊዝ አገር የእንግሊዝ ስራና ጡረታ ቢሮ ኃላፊ ወይም ደግሞ ኃላፊ የሆኑት ማለት ነው ሁለት ሚስት ያላቸውን ተጨማሪ ስራና እንደዚሁም ደግሞ የጡረታ ማበረታቻ እንዲሰጣቸው ትዕዛዝ አስተላልፏል የተባለው። የእንግሊዝ የስራና ጡረታ ቢሮ ሁለት ወይም ከዚያ በላይ ሚስቶች ላሏቸው ባሎች ጥቅሞች እና እንደዚሁም ተጨማሪ ስራዎች እንዲመቻችላቸው ነው ትዕዛዝ የሰጡት የተባለው። ብሪታንያ ሁለት ሚስት ማግባት የተከለከለ እንደሆነ ይታወቃል በብሪታንያ ማለት ነው። እና ይሄ ህግ ግን ሁለት ሚስት አግብተው ለመጡ በተለይ ደግሞ ለሩቅ ምስራቅ ሀገር ወይም ለባህረ ሰላጤው ሀገራት እንደሚፈቀድ ይታወቃል በአረቡ ክፍል ማለት ነው። እናም ከዛ አግብተው ለመጡት ግን ጥቅም እንደሚሰጡ የስራ ኃላፊው ይፋ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መግለጫ ሰጥተዋል። በዚህ በመግለጫቸው ከኢራን ጋር ያለው ጦርነት ምንም አይነት የመቋጨት ወይም ደግሞ እንዳልተቋጨ ጭምር ይፋ አድርገዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢራን ውስጥ የሚገኘው የበለጸገ ዩራኒየም ሙሉ ለሙሉ እስካልተወገደ ድረስ አሁን እየተካሄደ ያለው ጦርነት እንደማያበቃና እንደዚሁም ደግሞ የተኩስ አቁም ስምምነት ቢደረግ እንኳን ጦርነቱ እንደሚቀጥል ይፋ አድርገዋል። ኔታንያሁ ከኢራን ጋር ያለው ውጥረት ገና መቋጫ እንዳላገኘ የቴህራን የኒውክሌር መርሃ ግብር ዋነኛ ስጋት ሆኖ ይቀጥሏል ሲሉ የገለጹ ጠቅላይ ሚኒስትሩ ከኢራን የሚሰነዘረው ጥቃት ቀጠናዊ አለመረጋጋት አሁን ባለበት በመሆኑ እስራኤል ዝግጁነቷን እንደማታቆም ገልጸዋል። ኔታንያሁ ለቢቢሲ 60 ደቂቃ ወይም ደግሞ 60 ሚኒት ፕሮግራም በሰጡት ቃለ መጠይቅ ምንም እንኳን በሀገራቱ መካከል የተኩስ አቁም ጥረት ቢኖርም እስራኤል የኢራንን የኒውክሌር ስጋት እንደ ቀዳሚ አጀንዳ ተደርጋለች ብለዋል። ይህ መግለጫ የወጣው በሁለቱ ሀገራት መካከል ያለው ወታደራዊ ዲፕሎማሲያዊ ፍጥጫ በከፍተኛ ደረጃ በጨመረበት ወቅት መሆኑ ውጥረቱን በከፍተኛ ሁኔታ እንዳባባሰው አንዳንድ የመረጃ ምንጮች የጠቀሱ የሚገኙት። እናንተ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? እንዲሁም ግን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ሌሎች መረጃ እንሰግራለን።